አክብራችሁ የተገኛችሁ ወዳጆቻችን ከተለያየ ትምህርት ቤቶች የመጣችሁ ኦቲዝም ልጆች ያለን እንደገና ደግሞ ጥሪያችንን አክብራችሁ የተገኛችሁ ሁላችሁንም ከልቤ ማመስገን እፈልጋለሁ። እግዚአብሔር ያክብርልኝ እላለሁ። በመቀጠልም እንግዲህ ይሄ በዓለም ደረጃ ለ34ኛ ጊዜ የሚከበረው ነህምያ ለ14ኛ ጊዜ የሚያከብረው ትልቅ በዓላችን ነው። ይህንን ስንል እንግዲህ እነዚህ ልጆች ኦቲዝም ያላቸው ልጆች ከዚህ በፊት እንደምታውቁት ኃጢአት፣ እርግማን እየተባለ በር ተዘግቶባቸው ሲኖሩ ነበረ። ይሄ የድሮ ታሪክ ብቻ ሳይሆን የአሁንም ታሪካችን ነው። ብዙ ፀሐይ እንኳን አይተው የማያውቁ ተማሪዎች አሉ እና እነዚህ ልጆች ነፃ ለማውጣት ከሚከፈለው አንዱ ትልቅ ፕሮግራማችን አንዱ ይሄ የግንዛቤ ማስጨበጫ ነው። እዚህ ፕሮግራም ላይ የተለያዩ የሚዲያ አካላትን እንደገና የተለያዩ የመንግስት ባለድርሻ አካላትን እንጋብዝበታለን። ምክንያቱም ዛሬ መናገር የማይችሉትን ልጆቻችንን እኛ ዋጋ ከፍለን መቆም ካልቻለን፣ እኛ ድምፅ ካልሆናቸው ነጋቸው በጣም ከባድ ነው የሚሆነው። በጣም የተለያየ ፀሐይ እንኳን አይተው ማያውቁ ህብረተሰቡ ላይ በተለይ ያለው ግንዛቤ በቃ ከቃላት በላይ ነው። ዛሬም እየጮህን እንኳን ይሄ ነገር ሊደርስልን አልቻለም። ስለዚህ ሁላችሁም ከዚህ ወጥታችሁ በምትሄዱበት ጊዜ ለእነዚህ ልጆች ድምፅ እንድትሆኑ አለንላችሁ። ይበቃል። እስከ ዛሬ ድረስ እናት ተሰብራበታለች፣ ተጎድታበታለች። ከዚህ በኋላ ያለውን ግን እኛ መቋቋም እንችላለን በሚለው አብራችሁን እንድትቆሙ ጥሬን አሳልፋለሁ። በተረፈ እንግዲህ ተጀምሮ እስኪያልቅ ድረስ ከኛ ጋር ሁኑ። እግዚአብሔር ያክብርልን። መልካም ቀን። ራሄል አባይነህ እባላለሁ። የነህምያ ኦቲዝም ሴንተር መስራችና ዳይሬክተር ነኝ። የመሰረትኩበት ምክንያት 3 ልጆች አሉኝ። ከ3ቱ ሁለተኛ ልጄ ከኦቲዝም ጋር አብሮ በመወለዱ በዛ የተነሳ ነው። እንግዲህ በአመት አንድ የሚከበረው ይሄ የኦቲዝም ኤፕሪል መንዝ ሙሉውን ነው። እኛም ዛሬ ላይ ትንሽ ጠጋ አድርገን ማክበር ጀምረናል። ግንዛቤ ህብረተሰባችን ላይ ግንዛቤ ለመፍጠር ነው። በዓለም ደረጃ ራሱ ኦቲዝም ግንዛቤው በጣም አናሳ ነው። ምክንያቱም ህብረተሰቡ የአእምሮ ህመምን ማንኛውም የውጭ ዓለም ይሻላል ከኢትዮጵያ ስቲል ችግር አለበት ይላሉ ወላጆች ሲያወሩ። ስለዚህ ሁላችንም ወላጆች ድምጻችን የምናሰማበት ስለ ኦቲዝም ይታወቅ፣ ፊዚካሊ ልጆቹ ስለማያስታውቁ ሰዎች ማወቅ አለበት ብለን ትልቁ ታርጌታችን ኦቲዝም ጋር አብረው ላሉ ልጆች ድምጽ እንድንሆናቸው ነው። ይቀራል፣ በጣም ይቀረናል። ግን በቃ የምንችለውን አሻራችንን አሳርፈናል ብዬ አምናለሁ። ከድሮ እኔ እንግዲህ 15 ዓመት ሊሞላው ነው ነህምያ ከተከፈተ። በዚህ ጊዜ የመጀመሪያው አመለካከት ህብረተሰቡና አሁን ላይ ያለው በጣም የተለያየ ነው። አንድም ነገርየው በዛ። አሁን ኮዙ አይታወቅም መምጫው፣ ግን በየቤቱ ገባ። ስለዚህ ሳትወድ በግድ ስለዛ ነገር እንድታውቅ አድርጎሃል። ሁለተኛ ነገር ደግሞ ሚዲያውን እየተጠቀምን ቲክቶክ ምኑ እነዚህ እናቶች ገብተዋል። መጀመሪያ ወይዘሮ ዘሚና ሰብራ ይወጣች፣ በመቀጠልን ያለው ቲጂ ያለች ያለ እናቶች በሙሉ ሰብረው የሚወጡበት ጊዜ መጣ። ስለዚህ ያ ደግሞ የተለያየ ሚዲያ ስለምንጠቀም ያንን ህብረተሰቡ ግንዛቤ እንዲያገኝ አድርጎታል። ስለዚህ ለማይናገሩ ልጆቻችን ድምፅ መሆን የምንችልበትን አጋጣሚ በዚህ ጊዜ ድምፃችን እናሰማለን ማለት ነው። በጣም ይጠቅማል። ለምን አሁን ህዝቡ ያለው ሶሻል ሚዲያ ላይ ነው እንደምታውቀው። ስለዚህ የተለያዩ ሚዲያዎችን በመጥራት ማወቅን ማሳወቅን፣ ለምሳሌ ምናልባት ኦቲዝም ልጅ ያላት እናት ያንን ሚዲያ ባትጠቀም እንኳን የጎረቤት ሰው አካባቢ ላይ ያለ ሰው በዚህ የተነሳ ነው ብሎ ግንዛቤ ሊፈጥርላቸው ይችላል። ስለዚህ ይሄ እድል በጣም ትልቅ እድል ነው ለኛ። ይሄ አጋጣሚ ድምጻችን የምናሰማበት ነው። በየቤቱ የተዘጉ ምንም አይነት ግንኙነት የሌላቸው እናቶች አሉና ህብረተሰቡ ካወቀ ያሳውቅልሃል። ካላወቀ ግን አሁን እኔ አንዳንድ ጊዜ ኃጢአት ነው ምናምን ሲሉ አትፈረጅባቸውም። ምክንያቱም እኛም አላስተማርንም። እኛም ወጥተን ኖ ልጅ ስጦታ ነው ብለን መታገል መቻል አለብን። ስለዚህ ይሄን ደግሞ የሚያይ ሰው ደግሞ ያግዘናል ብዬ አምናለሁ። ኦቲዝም የሚማር የሚለወጥ የሚሻሻል አይመስለውም ህብረተሰቡ። ስለዚህ ይማራል፣ ይለወጣል፣ ይሻሻላል የሚለውን ልጆቻችን በተግባር እያሳዩ ነው። አሁን እንግዲህ እግዚአብሔር ይመስገን ትንሽ ተስፋ አለ። ለምን ክቡር ከንቲባዋን የማግኘት እድል አግኝቻለሁ። ይሄንን አመት እንግዲህ ከ15 ዓመት በኋላ ትልቅ እድል ነው። አክብረውኝ ቢሮአቸው ጠርተውኛል። ስለ መሬት አንስቻለሁ። የኔ ፕላን በየ3 ዓመቱ ብራንች ከፍቶ ልክ 10 ዓመት ላይ
አዳሪ ትምህርት ቤት እስከመክፈት እናት አባት የሌለው ልጅ ቃል የለውም እስካለ ድረስ ትረዳዋለህ። ከዛ በኋላ ግን በጣም ከባድ ነው። ስለዚህ አዲስ ትምህርት ቤት መገንባት እናስባለን። ይህንን እንግዲህ መሬት ከተሰጠን አብረን ገነባለን። የኢትዮጵያን ሕዝብ እንፈልጋለን፣ እናስቸግራለን። ልጆቻችንን አግዙን፣ እርዱን። አትሊስት መስመር ውስጥ ለምን ሌላው ዓለም ላይ ከኦቲዝም ጋር የሚኖሩ ልጆች ትልልቅ ደረጃ ሲደርሱ እናያለን። ስለዚህ እኛም ደግሞ ምንችለውን ሁሉም ህብረተሰብ ቢያደርግልን እንደዚህ አይነት ልጆች ማብቃት እንችላለን ማለት ያው አካውንት አለን። ስልኬንም መተው እችላለሁ 0930 01 26 52 ራሄል እባላለሁ። እንደገና የንግድ ባንክ አካውንት አለን 100,000 93 35 38 የኢትዮጵያ ንግድ ባንክ። በዛ የቻላችሁትን ያህል እግዚአብሔር በባረካችሁ መጠን አጠገባችን እንድትቆሙ ለእነዚህ ልጆች ድምፅ እንድትሆናቸው ጥሬን አቀርባለሁ። አመሰግናለሁ። እንግዲህ ዛሬ እዚህ የተገናኘነው ኦቲዝም ያለባቸው ልጆች የግንዛቤ ማስጨበጫ መድረክ ነው እና ይህ እዚህ ስንገናኝ ኦቲዝም ተለዋጭ ባህሪ ያለባቸው ዜጎቻችን መብትና ተጠቃሚነት ለማረጋገጥ ያለንን ቁርጠኝነት ዳግም የምናከብርበት ወይም የምናሳውቅበት ታላቅ አጋጣሚ ነው። ኦቲዝም በሽታ ሳይሆን በሰው ልጆች የነርቭ ስርዓት እድገት ላይ የሚታይ ተፈጥሯዊ ስብዕና ወይም ተለዋጭ ባህሪ መሆኑን መረዳት ይገባናል። ይሁን እንጂ በህብረተሰባችን ስር ሰዶ በቆየው የግንዛቤ እጥረት ምክንያት እነዚህ ወላጆችና ቤተሰቦቻቸው ልጆችም ጭምር በተለያዩ ማህበራዊና ኢኮኖሚያዊ ጫናዎች ሲጋለጡ ይስተዋላል። በተለይም እናቶች ልጆቻቸውን በተገቢው ሁኔታ ለማሳደግና ለማገገሚያ አገልግሎት የሚያደርጉት ጥረት ከባድ ፈተና እያሳለፉ ይገኛሉ። የሴቶችና ማህበራዊ ጉዳይ ሚኒስቴር የአካል ጉዳተኞችና ተጋላጭ የህብረተሰብ ክፍሎችን መብት የማስከበር ብሔራዊ ኃላፊነት ተጥሎበታል። በዚህ መሰረት ኦቲዝም ተለዋጭ ባህሪ ያለባቸው ልጆችን ጉዳይ በልዩ ትኩረት ይመለከታል። መንግስት ባወጣቸው ፖሊሲዎች፣ ህጎች መሰረት ማንኛውም ዜጋ ያለምንም አድሎ ጥራት ያለው ትምህርት፣ ጤና እና ማህበራዊ አገልግሎት የማግኘት መብታቸው የተጠበቀ ተማሪዎች ነን። በልዩ መንገድ ካስተማራችሁን ካገዛችሁን ፍቅር ከሰጣችሁን ፓይለት መሆን እንችላለን። ዶክተር መሆን እንችላለን። እኛ አገር ተረካቢዎች ነን።
ስሜ ሰፈናስ ታየ ይባላል። የማማና የወንድሜ 5 ዓመቴ ነው። የማማና የኛ ነው። የማቀርብላችሁ የመተመን ነው። አንብብ ዛሬ ልዩ ቀን ነው። በራሴ ዓለም ውስጥ እንደ አልበት አነስታይ ድንቅ ነገር መስራት እንደምችል የታወቀበት ቀን ነው። መልካም የወሲሴ ቀን አመሰግናለሁ። በሰላም ዘሪሁን ይባላል። ነህምያ የሚማር ልጅ የአእምሮ ውስንነት ያለው ልጅ አለኝ። እኔ ያወቅኩት በ3 ዓመቱ ነበር። እስከ 2 ዓመቱ ያወራ ነበር። በ3 ዓመቱ የተለያዩ ጩኸቶችን መስማት አይፈልግም፣ ጆሮውን ይዛል። በሰዓቱ ያው መቀበል አቅቶኝ ነበር። ከተወሰነ ሰዓት በኋላ እኔ ተቀበልኩኝ። ባለቤቴ ስኪል ነው አልተቀበለም። በሱ ምክንያት ተለያይተን ያለ ነው እና አቤልን ብቻዬን ማሳድገው እና ትምህርት ቤት በሰዓቱ አላገኘሁም። የእሱ ቤተሰቦችን ከእምነት ጋር ነው የሚያያይዙት። ያው ነህምያን በ7 ዓመቱ አምና ነው የገባው። አምና አስገባሁት። አሁን ነህምያ ከገባሁ በኋላ ብዙ ለውጥ አለው። አሁን ስሙን መናገር ጀምሯል። ብዙ ለውጦች አሉት። ራሱ መጸዳዳት ጀምሯል እና እንደዛ ነው እና ልጄ ብቻውን ነው ማሳድገው። በዚህ ሰዓት መኪና ገጭቶብኝ ተይቶ ነው ያለው። አሁን መኪና አደጋ ደርሶበት ቤት ተኝቶ ነው ያለው በዚህ ሰዓት እና ስራ የለኝም። ያው እሱ ልጅ አንድ የ3 ዓመት ልጅ አለኝ። ብቻዬን ነው ማስተዳድረው። ማስተላልፈው መልእክት ካለ ለማህበረሰቡ እኛ እንደነዚህ አይነት ልጆች ስንይዝ እንገለልበታለን። ከማህበራዊ ኑሮ ትገለላለህ። ከብዙ ነገር ከእምነት ጋር ያያይዙሃል። እግዚአብሔር ረግሞች ነው እንደዚህ አይነት ልጅ የሰጠሽ ትባላለህ፣ ትገለላለህ። አሁን እኔ ማህበራዊ ኑሮ አልሄድም፣ ምክንያቱም ያገሉሃል። ያንቺ ኃጢአት ነው ልጁን እንደዚህ ያደረገው ይላል ማህበረሰቡ። ይሄን ቢረዳልንና እኛም ፈልገን አይደለም። የኛ ልጆች ስጦታዎች ናቸው፣ የእግዚአብሔር ስጦታዎች። እኛ ባለቤቶቹ እያለን ሌላ አካል አእምሮህን ይነካል። ገና አልተገነዘበም ማህበረሰቡ። እኛ ግን ያው ስጦታችን ስለሆኑ ተቀብለን እንኖራለን። ይሄ ነው ማስተላለፈው። እንዴት አደራችሁ? እንዲሁም ድምጼ ይሰማል። የአስተማሪ ድምጽ ስለሆነ ያው ስለምትቆጡኝ መልሼ ይዤዋለሁ። ደህና ናችሁ? ይሄ መነባንብ ከእያንዳንዷ እናት ታሪክ የተቀነጨበ እንጂ ፈጠራ አይደለም። እንኳን ደስ አላችሁ፣ እንኳን ደስ አላችሁ የሚለው መዝሙር ይዘመራል። ዛሬ 12ኛ ክፍሎች ይመረቃሉ። ልጆቹ መቼም ደስታቸው ፊታቸው ላይ ያሳብቃል። ኮትና ክራባት ለመጀመሪያ ጊዜ እንደለበሱ ያስታውቅባቸዋል። አቤት ሲያምሩ! ኮፍያቸው ተልቆ ፊታቸውን ሊሸፍነው ምንም አልቀረም። ወይዘሮ ስንቅነሽ ደግሞ ከመጀመሪያው ቀጥሎ ያለው መደዳ ላይ ተቀምጣለች። ዛሬ በረከትን ታስመርቃለች። የክት የሆነችውን አበሻ ቀሚሷን ለብሳ በጣም ታምራለች። ይቺን ቀሚስ ሁሌም ጥሪ ስትጠራ ስትለብሰው አስተውያታለሁ። ስንቄ አይኗ የሚመረቀው ልጇ ላይ ግን አይደለም ያለው። አይኗ ያለው ጥፍሮቿ ላይ ነው። ጥፍሮቿን ዛሬ ለመጀመሪያ ጊዜ ያየቻቸው ይመስል አፍጥጣ ታያቸዋለች። ለምን ተከዘች? ሰው በልጁ ምርቃት ቀን አይደሰትም? እኔ ግን ምንድን ነኝ? ከጭንቀት አትላቀቂ ተብዬ ነው የተወለድኩት? በለሆሳስ ታወራለች። ቆይ ሰው የሆነ ጊዜ ላይ እንኳን ልቡ አያርፍም? ጌታ ሆይ መቼንም አርፈው ስትል ወደ መድረኩ ቀና ብላ አየች። ራሄል በረከትን ግጥም አርጋ ይዘዋለች። ራሄል የቤኪ ረዳት ናት። እሱ ከመድረክ ካልወረድኩ ይላል፣ እጆቹን ያራግባል።
እሷ ቀልቡን ለመግዛት ትታገላለች። እስቲ ዛሬ እንኳን ቤኪ አያርፍም፣ ምኑን ያውቀዋል ግን ያኔ የ6 ዓመት ልጅ እያለ ስለ ኦቲዝም አይደለም ስለ ልጅ አስተዳደግ እንኳን ምንም መረዳት አልነበራትም። ታዲያ ቤኪን የሚቀበለው ትምህርት ቤት በማጣት ብዙ ተንገላታለች። ገና ከበር ያዩትና ያልተረጋጋ ልጅ እንዴት ይማራል? አርፎ እኮ አይቀመጥም አይደል? ሌላ ጊዜ ድጋሚ ጠይቅን፣ ግድ የለሽም ለጊዜው ግን ቦታ የለንም ተብላለች። 5 ዓመት ሲሆነው ግን እንደሷ የልዩ ፍላጎት ልጅ ያላት ሴት የከፈተችው ትምህርት ቤት ቦታ ተገኘለት ተባለች። ጮቤ ረገጠች። ለዚህ ለማይናገር ልጅ ትምህርት ቤት ተገኘ። አቤት ዘመን ተለውጦ የለ እንዴ? ተመስገን በሉ። ይህ እንዲህ እንዲሆን ብዙ እናትና አባቶች ለፍተዋል። በረከት ያኔ የሚያምር ጠይም ልጅ ነበር። ጭረት የተባለ ፊቱ ላይ አልነበረውም። ዛሬ እንደተጎረጎረው እንዳይመስላችሁ ጽድት ያለ ፊት የነበረው ልጅ ነበር። በእርግጥ ለኔ አሁንም ቆንጆ ልጄ ነው ትላለች ስትመክተው። ያው ሰው ሁሉ ግን የፊቱን ጠባሳ ያይና ይሳቀቃል። በረከት ነው ልጁ ስሟ። እኔ ደግሞ ጎረቤቷ ነኝ። እንደ ዘንድሮ ጉርብትና እንዳይመስላችሁ፣ የድሮ ጉርብትና ነው የነበረን። ሽሮ ተበዳድረናል፣ እንጀራ ቆጥረን ተመላልሰናል፣ ጨው በማንኪያ ተዋውሰናል። መልካም ጉርብትና ነበረን። በረከት ገና የ4 ዓመት ልጅ እያለ ነበር የተከራዩት ቤት አጠገብ እኔና ባለቤቴ ቤት ሰርተን የገባ ነው። ያኔ ልጅ ስለሌለኝ አሁንም ልጅ የለኝም። ለነገሩ አሁንስ የታለኝና ልጇን እኔ ጋር ይዛ እየመጣች ቡና እየጠጣን ብዙ እናወጋ ነበር። አሁን በረከት ጎረመሰ። ይህች ጎረቤቴ ብዙ ግልምጫ፣ ስድብና ነቀፋን ጠግባለች። ዛሬ 12ኛ ክፍል ጨርሶ ለመመረቅ ይበቃል ብሎ ማንም አስቦታ አያውቅም። ምክንያቱም ያኔ ልጅ እያለ ብዙ መከራ በልታበታለች። ገና ሕፃን እያለ የሚጫወትበትን ጨሌ አፍንጫው ውስጥ ከቶ ሆስፒታል ለሆስፒታል ስትንከራተት አብሬያት ተንከራትቻለሁ። በአፍንጫው ቱቦ አልፎ ወደ ጭንቅላቱ ሄዶ ነበር ስለተባለ ሕክምናውን እስኪጨርስ ሆስፒታል አድሬላታለሁ። መቼም በረከት የሚሄድበትን መንገድ ስለማያይ ብዙ ጉዳትን አስተናግዷል። ከኦቲዝም ጋር የሚኖር ልጅ ማሳደግ ብዙ ጣጣ እንዳለው ከሷ ተምሬያለሁ። አቤት በረከት! ያኔ ባለቤቷን በህይወት ስለነበረ እየተጋገዙ የመከራውን ጊዜ በብዙ አሳልፈውታል። ልጅ እያለ እኔና ባለቤቴም ሆንን እሷና ባለቤቷ ስለ ኦቲዝም ምንም አናውቅም ነበር። የሆነ የሚዳንበት በሽታም ይመስለን ነበር። ኋላ ግን አብሮ የሚኖር መሆኑን ከበረከት አየነው። ባለቤቷ ከሁላችን ይልቅ ይረዳውና ያግዘው ነበር። ሰፍሳፋ አባት ነበር። አይቶትና ስሞት አይጠግብም ነበር። ግን ምን ያደርጋል በሳምባ ነቀርሳ ሞተባት። ያኔ ነበር ልጇን ብቻዋን የማሳደግ ኃላፊነት የወደቀባት። መቼም ቤኪ ከአባቱ ሞት በኋላ ብዙ መከራ አሳልፏል። አንድ ጊዜ ቤተሰብ ጋር ይዛው ሄዳ ከጅምር ኮንዶሚኒየም ከ3ኛ ፎቅ ወድቆ ወገብና እግሩ ተጎድቶ ነበር። ያኔ ቃልም አያወጣ ስለነበር ህመሙን አይናገር፣ ተሰቃይቶ አገገመ። እኛም ያኔ እግሩ ጀሶ እስኪደርቅ በየተራ እየተቀባበልን አብረናት አስታመምን። ተመስገን። ከዛ በኋላ እንዲህ ነው የሚባል ትልቅ ጉዳት ደርሶበት አያውቅም። እሱም አደገ። እያደገም ሲመጣ ጥቂት ቃላት እያወጣ መጣ። ከእናቱ ጋር በምልክት ይግባባሉ። ለማንኛውም ዛሬ የደረሰበት ላይ የደረሰው በብዙ ልፋት ነው። ለሌሎች በተፈጥሮ የሚለመዱ ነገሮች ለሱ በብዙ ልምምድና ክትትል የሚለመዱ የልፋት ውጤቶች ናቸው። በጣም የሚገርመኝ ምንም እንኳን እንደ ልፋቷ ያህል ለእናቱ በጣም ያልተለወጠ የሚባል ልጅ ይሁን እንጂ እኔ ግን በጣም ብዙ ለውጥ አይቼበታለሁ። ያኔ የ13 ዓመት ጎረቤቷም አይደለው ለውጦቹን በደንብ አያለው። እኔ እንኳን የማስታውሰው ልጅ እያለ ፈጽሞ ምንም ካለመናገር አሁን ቃላት ወደ ማምጣት ወጥቷል። በብዙ መረጋጋትም አይቼበታለሁ። ለውጥማ አለ። ጎበዝም ነው። ልጅ እያለ ጀምሮ እቃዎችን በጥንቃቄ የመደርደር ልማድ ነበረው። መቼም የማልረሳው ምግብ ስትሰራ ቆይታ መሬት ላይ የተወችውን እቃ የምግብ ግብአት አይቀረው መስመር በመስመር ይደረድር ነበር። ያለ መታከት የተዛነፈ ነገር ማስተካከል ይወዳል። እኔ ቤት ለቡና ይዛው ስትመጣ ሁሌ የሰርጋችንን ፎቶ ከነፍሬሙ ያቃናል። የበላንበትን ወዲያው ወደ ኩሽና ይወስድና አጥቦ ተመልሶ ይቀመጣል። አቤት ቤኪ የሚያስደስተው ነገር የተለየ ነበር። ንጽህና መቼም ማንም አይችለውም። ልጅ እያለ ትምህርት ቤት አርፎ አይቀመጥም እየተባለች ትጠራ ነበር። በነገሯት ነገር እያዘነችና እያለቀሰች ትመለሳለች። ከሆነ በኋላ ጊዜ ግን ለመደችው። ደሞ ልሂድ ብላ ትሄዳለች። ቤተ ክርስቲያንም ስትወስደው የቤተ መቅደሱን መጋረጃ ገለጥ አድርጎ ገብቶ ባለጌ ያሳደገው ሲባል ሰምታ ዝም ብላለች። መልስ አልሰጠችም።
እኔ ጎትቼ ከቤተ መቅደስ አወጣሁትና ውጪ ይዤው ቆየው። ያኔ ነበር ለመጨረሻ ጊዜ ቤተክርስቲያን የወሰደችው። ከቤኪ ጋር ከመታገል ከምእመን ግልምጫ እዚሁ ሆኜስ ብጸልይ እሱ ይሰማል ብላ ቀና ብላ ሰማይ ታያለች። አሁን ግን ለማንኛውም አደገላት። ከነቁመቱ ሳየው ባሏን ተክቷል። ግን አይናገርም ወይም አይግባባም። ከኦቲዝም ጋር የሚኖሩ ልጆች ውስጣቸው ምን እንዳለ ማወቅ እንደማይቻለው የሱንም አናውቅም። ምክንያቱም ጥቂት ቃላት ስሜትን አይገልጹምና፣ መረዳቱን ግን በደንብ ይረዳል። ለዚህ ነው ስንቅነሽ ከፍቷት ስታለቅስ በፍጹም በፊቱ የማታለቅሰው። ስሜቴን እኮ ያውቃል ትላለች። ብቻ ባይናገርም በጠዋት እንደተነሳ ማታ የተደገፍንባቸውን ትራሶች አስተካክሎ እንደሚያስቀምጥ፣ እቃዎች ሙልጭ አድርጎ እንደሚያጥብ እና ወደ ነበሩበት ቦታ እንደመመለስ እንደሚያስደስተው እና የቆሸሸና የተንሻፈፈ ነገር እንደማይወድ እኔም ምስክር ነኝ። እሷም አጋዤ ብላ ትጠራዋለች። ያግዛታል እንጂማ በምን አቅሟ የቤት አጋዥ ልትቀጥር? ምን እንደሆነ ባይገባኝም ብቻ ሲጨነቅ ይመስለኛል አንዱ እጁን እያወራጨ ከአንዱ ጥግ ወደ አንዱ ጥግ ይመላለሳል። ያኔ ከመንገዱ ላይ ያለቀ ይሰበራል፣ ራሱም ይወድቃል። ተነስቶ ደግሞ መመላለሱን ይቀጥላል። አቤት እናት መከራዋ! ሰላም የምታገኘው ስንቅነሽ ልጇ ሲተኛ ነው። ምግብ ለማብሰል ድስት የምትጥደው ልጇ ሲተኛ ነው። ወገቧን ሲያማት እንደዋለ ህመሟን የምትሰማው ልጇ ሲተኛ ነው። አሊያ ፈልጓት ኩሽና ሲመጣ በሳት ይቃጠላል ትላለች። የኦቲዝም እናት መሆን መከራ ብዙ ነው፣ ስቃይዋ ብዙ ነው። ታሳዝነኛለች። ከስታ ልታልቅ ነው ይላሉ ጎረቤቶች። ቆይ ይሄን ያህል ከመፍረድ አንድ ቀን ቤኪን ሊያዝልሽና ሂጂ ፀጉርሽን ተሰርተሽ ነይ ብለዋት ያውቃሉ? አያውቁም። ስንቅነሽ ከመንደር ወሬ በላይ ለልጇ ጠበቃ የሆነች እናት ናት። ማንም ምንም ቢላት የማትሰማ ሴት ናት። ግን አንዳንድ ቀን አሉ ድክም የሚሏት። ምን ነው ተንፈስ እንድል ለአንድ ቀን ቤኪን የሚወስድልኝ ባገኝ ስትል ሰማኋት። ምን ነው ቤኪ ያደከመሽ እንዴ ስላት፣ ያው አደጋ አይደል አሁን እኮ ጠነከረ፣ ከጎረምሳ መደባደብ እየመሰለኝ ነው አለችኝ። ብቻ ቤኪ ለሷ ሸክሟ ሳይሆን ስጦታዋ ነው። ማንም ምንም ቢላት የማትሰማው ሸክምነቱን ነው። ለሷ ጌጧ ነው። እሱ ለሷ እሷ ለሱ ነው ያሉት። ወገን የላት፣ ዘመድ የላት፣ ጓደኛ የላት። ሁሉም በጊዜ ውስጥ ተንሸራተው ሄደዋል። ለማንኛውም ዛሬ ትልቅ ቀን ነው። ቤኪ ከ12ኛ ክፍል ይመረቃል። ተመስገን። ሁላችን የምንናፍቀው ቀን ነው። አባቱ ቢኖር ብለን ትላንት አንስተነው ተላቀስን። የሷ ለቅሶ ግን ቅጥ አጣ። ሊመረቅ ነው ከተባለበት ቀን አንስቶ ትተክዛለች፣ ታለቅሳለች። አጥብቄ ምን ነው ስላት፣ ያው ትልቅ ድል አይደል ደስ ብሎኝ ነው አለችኝ። ግን እውነታው ይሄ አይደለም። ቤኪ በተመረቀ በማግስቱ የሚይዝላት ስለሌለ ስራ ለቃ ቤት መቀመጥ ይኖርባታል። የቤቱ ብቸኛ ገንዘብ አምጪ እሷ ስለሆነች ግን ቤት መቀመጥ ደግሞ አይቻልም። ልጅ እያለ 1 ዓመት ይድገም ሲሏት እኔ ነኝ ተከላክዬ ለምን ይደግማል አይደግምም እምቢ በያቸው ያልኳት። ዛሬ በምክሬ አፈርኩ። ምን ነው 1 ዓመት በደገመ ምን ይሻላታል? ጎዳና ልትወጣ ነው? የቤት ክራይ፣ ምግብ፣ ልብስ፣ የቤኪ ሕክምና ወጪ ማን ይሸፍናል? እናንተ ጉድ እኮ ነው። ልጄ አደገ ተመረቀ ብላችሁ ማስመረቅ እና ወደ ሌላ የህይወት ምዕራፍ ማሻገር እንዴት ደስ ይላል ትላላችሁ አይደል? ደስ አይልም። ምኑም ደስ አይልም። ለየትኛው አዲስ ምዕራፍ? ቤኪ በመከራ በእናቱ ትከሻ አደገ። አሁንስ ተመረቀ። ከዛስ ምን የተሻለ ዓለም ሰራንላቸውና ነው እንኳን አደጉ የምንለው? ምንም። እናንተ ጥቂት ነገሩን ቤኪ መቻሉን አይታችሁ ሞያ ታስተምሩታላችሁ? የስራ እድል ታመቻቹለታላችሁ? እንደሱ ሲመረቁ ያያችኋቸው ሁሉም ቀርተው ጥቂቱ ወጥተው የሚገቡበት ስራ እድል ትፈጥሩላቸዋላችሁ? ሞያ ልምምድ ቢያገኙ ጥሩ አልነበር? ስራ ቢቀጠሩ ጥሩ አልነበር? ግን ያሳፍራል። ምንም ነገር የለም። ተመረቁ። ከዚያስ እንደ ጥንካሬያቸው ስራ ቢያገኙ ጥሩ አልነበር? ለማንኛውም ቤኪን ምግብ ቤት ብትቀጥሩት ያስመሰግናችኋል። እሺ፣ ለማንኛውም በልጇ ምርቀት ቀን ስንቅነሽ ለምን ጥፍሯን እንደምትበላ ገባችሁ? ለምን እንደምትተክዝ አወቃችሁ? አዎ፣ ተመርቆ
ትምህርት ቤት መሄድ ሲያቆም የነሱን ጉሮሮ መብላት ያቆማል። በቃ ቤኪ ቤት ከሆነ እሷም አትሰራም፣ ካልሰራች አይበሉም። ኦፍ የመድረክ መሪው ቤኪን ከጀርባው እያሻሸ ለማረጋጋት እየሞከረ አሁን ወደ መድረክ የምጠራት እናት የቤኪ እናት ጀግና እናት እያለ ስሟን ሲጠራ እሷ ከመድረክ ወርዳ አዳራሹን ለቃ ወጣች። አመሰግናለሁ።